በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን መላከ ሰላም ክቡር አድርገው የደብራችን አስተዳዳሪ ክቡር አባታችን ቀሲስ ዶክተር ብዙአየሁ፣ ክቡር አባታችን ቀሲስ ጋሼ፣ ክቡራን ወንድሞች ዲያቆናት፣ አባቶች፣ እናቶች፣ እህቶችና ወንድሞች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ቸሩ አምላካችን ሁላችንም በያለንበት ጠብቆ ተንከባክቦ ከክፉ ነገር ሁሉ ሰውሮ በዚህ በተቀደሰው ቦታ ስለሰበሰበን ክብር ምስጋና ለእርሱ ይሁን። የእመቤታችን የድንግል ማርያም አማላጅነት አይለየን። ተስፋ አድርገን ነበር። የሉቃስ ወንጌል ምዕራፍ 24 ከቁጥር 21 ላይ ያለ ኃይለ ቃል ነው። በጸሎተ ቅዳሴው ከምዕራፍ 24 ከቁጥር 13 ጀምሮ እስከ 33 ድረስ የተነበበው የዕለቱ ወንጌል ነው። ዛሬ እንደሚታወቀው ትንሣኤ ከዋለ 3ኛ ሳምንት ላይ ደርሰናልና እግዚአብሔር አምላካችን እንኳን ለዚች ለተባረከችና ለተመረጠች ዕለት አደረሰን አደረሳችሁ። ተስፋ አድርገን ነበር። ይህንን የተናገሩት የጌታችን ደቀ መዛሙርት ቁጥራቸው ከ72ቱ አርድእት የሆኑ ሉቃስና ቀለዮጳ ናቸው። ተስፋ አድርገን ነበር አሉ ሉቃስና ቀለዮጳ። እንግዲህ እነዚህ ደቀ መዛሙርት የክርስቶስ ደቀ መዝሙር ናቸው። 3 ዓመት ከ3 ወር ክርስቶስ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ታምራት እያዩ ከክርስቶስ እግር ስር ቁጭ ብለው ወንጌልን ሲማሩ ለተራበው ህብስት አበርክቶ የታመሙትን ሲፈውስ የወደቁትን ሲያነሳ የተቸገሩትን የደከሙትን የተረሱትን ሰዎች ሁሉ ሲጎበኝ ያዩት ነበረ እና ሉቃስና ቀለዮጳ ይህን በመረዳት እነርሱ ተስፋ አድርገን ነበር ያሉ። በእነሱ ዘመን ያን ጊዜ እስራኤል በሮም ቀኝ ግዛት ውስጥ ወድቃ ስለነበረ ይሄ ብርቱ ነቢይ ነው፣ ሀገራችን እስራኤልን ይቤዥልናል ብለው ተስፋ አድርገው ነበር። ነገር ግን እነሱ የተጠሩት ለሰማያዊ ጥሪ ነው። ጥሪያቸው ሰማያዊ ነበር። እነሱ ያሰቡት ግን ምድራዊውን ነበረ። ሀገራቸው እስራኤልን ነፃ እንዲያደርግላቸው። አምላካችን ግን የመጣ ዓለምን ነፃ ለማድረግ ነው እንጂ አንድ ሉዓላዊት ሀገርን ነፃ ለማድረግ አይደለም። የኛ አምላክ የመጣው የነቢያት ትንቢት፣ የአበው ተስፋ፣ የአዳም ሱባኤ ይፈጸም ዘንድ ዓለምን ነፃ ለማድረግ ነው አምላካችን የመጣው። እነ ሉቃስ እነ ቀለዮጳ ግን እስራኤልን ነፃ ያደርግልናል ብለው እስራኤልን ይቤዥልናል ብለው ተስፋ አድርገው ነበር። ነገር ግን ተስፋ ያደረጉት ምድራዊው ተስፋ ሳይሳካላቸው እንዳሰቡት ሳይሆን ቀረና አምላካችን ክርስቶስን የአይሁድ ሊቃነ ካህናት
ጸሐፍት ፈሪሳውያን ሰዱቃውያን በምቀኝነት በክፋት በተንኮል ክርስቶስን ሰቅለው ገደሉት። ይህን ጊዜ ነበረ ሐዋርያቱ ተበተኑ። የክርስቶስ ቤተሰብ 120ው መከራ ደረሰባቸው፣ ፈተና ገጠማቸው። ኢየሩሳሌም ተሸበረች፣ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። በአጠቃላይ በሆነው ነገር ሁሉ ኢየሩሳሌም ተረበሸች። በዚህ ጊዜ እነዚህ የክርስቶስ ደቀ መዛሙርት ተስፋ ቆረጡ። አያችሁ ወገኖች፣ ተስፋ አድርገን ነበር እስራኤልን ይቤዣል ብለን፣ ነገር ግን እነዚህ ክፉዎች ይህንን ጻድቅ፣ ይህንን ንጹሕ፣ ይህንን ቸር፣ ይህንን ርሩህ አምላክ ሰቅለው ገደሉት አሉና በጣም አዘኑ፣ ተስፋ ቆረጡ። ከዚህ በኋላ ቤታችን፣ ዘመዶቻችን፣ ሀብታችን ትተን 3 ዓመት ሙሉ ተከተልነው፣ ነገር ግን ፍጻሜው ይሄ ሆነ ብለው በጣም አዘኑ ይላል። ከዚህ በኋላ ነበረ ከኢየሩሳሌም ወጥተው ወደ ኤማሁስ ጉዞ ለማድረግ ያሰቡት። ተስፋ ቆረጡ ወገኖች። ተስፋ መቁረጥ ከባድ ነው። ዓለም ዛሬ በተስፋ መቁረጥ ውስጥ ነው ያለ። እነዚህ እነ ሉቃስና እነ ቀለዮጳ እስራኤልን ይቤዣል ብለው ነበር ተስፋ አድርገው የነበረ። ተስፋቸው ሳይሆን ቀረ። ብዙዎቻችን ዛሬ የተለያየ ነገር ተስፋ እናደርጋለን። ብዙዎች ተስፋ ያደረጉት ነገር ሳይሳካ ይቀርና ያልሆነ ውሳኔ ይወስናሉ። ተስፋ መቁረጥ ከባድ ነው። ፈተና ሲመጣ በፈተና መጽናት እንጂ ተስፋ መቁረጥ አያስፈልግም። ብዙዎች ፈተና ሲመጣባቸው ተስፋ ይቆርጡና የማይሆን ውሳኔ ይወስናሉ። ከእግዚአብሔር ጋር የሚያጣላቸውን ውሳኔ ይወስናሉ። ለሕይወታቸው የማይጠቅማቸውን ውሳኔ ይወስናሉ። ለቤተሰቦቻቸው የማይጠቅም ውሳኔ ይወስናሉ። ለምን? እነሱ ተስፋ ያደረጉት አንድ ነገር ብቻ ነው። ነገር ግን እኛ ተስፋችን እግዚአብሔር ነው። እግዚአብሔርን ነው ተስፋ ልናደርግ የሚገባን ወገኖች። ብዙዎች በገንዘባቸው ተስፋ ይጥላሉ። ብዙዎች በሰው ባለስልጣንም ተስፋ ያደርጋሉ። ብዙዎች ሀብታቸውን ተስፋ ያደርጋሉ። ነገር ግን ተስፋ ያደረጉት ነገር በአንድም በሌላም ምክንያት ሳይሳካ ሲቀር ከእግዚአብሔር የሚለያቸውን ውሳኔ ይወስናሉ። በሕይወታቸው ሳይቀር ዛሬ በዓለማችን በከተማችን ቅጽበታዊ በሆነ ውሳኔ ሕይወታቸውን የሚያጡ ብዙዎች ናቸው። ከእግዚአብሔር የሚለዩ፣ ከቤተሰቦቻቸው የሚለዩ፣ የማይሆን ውሳኔ የሚወስኑ ማለት ነው። ሉቃስና ቀለዮጳ የተጠሩት ለሰማያዊ ክብር ነበር። ነገር ግን የነሱ አስተሳሰብ ምድራዊ ነበረ። እስራኤልን ይቤዣል ብለው ነበር እነሱ አስበው የነበረ። ተስፋ ቆረጡ። ተስፋ መቁረጥ አያስፈልግም። ነቢየ እግዚአብሔር ቅዱስ ዳዊት መኑ ተስፋዬ አኮኑ እግዚአብሔር ይላል። የኔስ ተስፋዬ እግዚአብሔር አይደለምን ይላል በመዝሙር 38 ቁጥር 7 ላይ። አዎ ተስፋችን እግዚአብሔር ነው። ተስፋችን ድንግል ማርያም ናት። ተስፋችን ቤተ ክርስቲያን ናት። እኛ ልንመካ የሚገባንን መመካት ካለብን በእግዚአብሔር ነው። የሚመካ በእግዚአብሔር ይመካ ተብሎ ተጽፏልና። ስለዚህ እነዚህ ደቀ መዛሙርት ተስፋ ቆረጡ። እነሆ ከነርሱም ሁለቱ ከኢየሩሳሌም 60 ምዕራፍ ያህል ወደምትርቅ ወደ ኤማሁስ ጉዞ ጀመሩ ይላል ቁጥር 13 ላይ። ተስፋ ቆርጠው የክብርን ባለቤት ካጣነ፣ መምህራችንን ካጣነ ምን አለን ብለው ወደ መጡበት እንደገና
ወደ ኋላ ተመለሱ ይላል። ከዚህ አድን ወገኖች። 3 ዓመት ሙሉ ወንጌልን ተምረዋል። የእጁን ታምራት የቃሉን ትምህርት እየሰሙ አድገዋል፣ ወልምሰዋል። ነገር ግን ወደ ኋላ ተመለሱ ፈተና ሲመጣ። አያችሁ፣ በፈተና መጽናት ያስፈልጋል። ያዕቆብ አባታችን በመልእክቱ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና እርሱ የተባረከ ነው የተቀደሰ ነው ይለናል። ስለዚህ እያንዳንዳችን ልንፈተን እንችላለን። ተፈትነንም አልፈን ይሆናል። ፈተና የማይፈተን የለም በዓለም እያለ። ነገር ግን በፈተና ልንጸና ያስፈልጋል ወገኖች። ክርስቲያኖች በተስፋ ነው መኖር ያለብን። ስለዚህ እነዚህ ሉቃስና ቀለዮጳ ተስፋ ቆርጠው ከቅድስቲቱ ከተማ ከኢየሩሳሌም ወደ ኤማሁስ ጉዞ ጀመሩ። በዚህ ጊዜ ግን እነሱ አንድ በጎ ነገር አላቸው። ተስፋ እንደመቁረጣቸው ወደ ኤማሁስ ጉዞ ሲያደርጉ ግን ነገረ ክርስቶስን ነበረ የሚነጋገሩ ሞተ ወልደ እግዚአብሔርን ነበር የሚነጋገሩ። ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ፣ ያዝኑ ነበር፣ ይተክዙ ነበር። ሰውነታቸውን ጠውልጎ ፊታቸው ተቋጥሮ መልካቸው ሁሉ ለውጦ ነበረ። አይሁድ በቅናትና በምቀኝነት በክርስቶስ ላይ ያደረሱበትን መከራ እያሰቡ ያለቅሱ ነበረ፣ ያዝኑ ነበረ። እንዴት ይህን ሁሉ ግፍ እንዴት ይፈጽሙበታል? የሰላሙን ንጉሥ ሰላሙን አባት ይህን ያህል ጭካኔ ስጋው አልቆ አጥንቱ እስኪቆጠር ድረስ የገረፉትን ግርፋቱን እያሰቡ በመልዕልተ መስቀል በቀራንዮ አደባባይ እንደሰቀሉት ይህንን ሲያስቡ ልባቸው እየደማ ይህንን ይነጋገሩ ነበር። እንዴት ጭካኔያቸውን ሲያስቡት ለምን ይላሉ። የወንበዴዎችን አለቃ በርባንን ፈተው የሰላሙን አለቃ መምህራችን ክርስቶስን ለምን ይሆን ይህንን ያደረጉበት እያሉ እርስ በርሳቸው ይህንን እየተነጋገሩ በሚጓዙበት ጊዜ የክብር ባለቤት የኔና የእናንተ አምላክ ሲጠሩት ስሙን አይለይምና ውስጣቸውን አውቆ በመካከላቸው የሚያልፍ መንገደኛ መስሎ አብሯቸው ይጓዝ ነበር ይላል። ኃላፊ መንገደኛ መስሎ በመካከላቸው ተገኘ። ደስ አይልም ወገኖች? ስሙን ሲጠሩት ክርስቶስ መጣላቸው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሉቃስና ቀለዮጳን ስለምንድን ነው የምትነጋገሩት? ስለምንድን ነው የምታወሩት አላቸው። አዎ እነርሱም አንተኑ ነግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህን? የሆነውን አታውቅምን? የተፈጸመውን ግፍ አልሰማህምን? ብቻህን ትኖራለህን? ብለው መለሱለት። አዎ በዚህ በማቴዎስ ወንጌል ላይ ምዕራፍ 18 ከቁጥር 21 ላይ ክልኤቱ ወሰለስቱ ጉቡአን በስምየ ህየ እሄሉ አነ ማእከሌክሙ ይላል። 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት ጊዜ በመካከላችሁ እገኛለሁ ብሏል ጌታ። እነዚህ ሉቃስና ቀለዮጳ ነገረ እግዚአብሔርን በሚነጋገሩበት ጊዜ አምላካቸው በመካከላቸው ተገኘ። እኛ ዛሬ የምናወራው ስለምንድን ነው ወገኖች? ነገረ እግዚአብሔርን፣ ነገረ ቅዱሳንን፣ ነገረ ማርያምን እያነሳን እንነጋገራለን፣ እናወራለን። በስራችን፣ በማህበራዊ ኑሯችን፣ በጉዟችን፣ በቤታችን የምናወራው ይህንን ነው ወገኖች። አይደለም እኮ ዓለም ስላመጣብን ጣጣ ነው ሁልጊዜ የምናወራው። ሰለቸን። እነሱማ
ምንም ለውጥ አላገኘንበትም። ስለ ፖለቲካ ብዙ ተወራ። አንዱንን ስናልፈው ደግሞ ሌላ አዲስ ነገር ይፈጠራል። በየጊዜው አእምሯችን የሚያደነዝዝ የማይረባ የማይጠቅም ዓይናችን የሚያፈስ ጆሮአችንን የሚያደነቁር አእምሯችን የሚያፈዝ ነገር ነው። ዓለም በየቀኑ አዳዲስ ነገር ትሰጠናለች። እነዚህ ወንድሞቻችን አባቶቻችን ግን ነገረ እግዚአብሔርን ሲነጋገሩ ክርስቶስ በመካከላቸው ተገኘ። ጌታም በወንጌል ሁለትም ወይም ሦስትም ሆናችሁ በስሜ ብትወያዩ ብትነጋገሩ በመካከላችሁ ተገኝቼ ስራችሁን እባርክላችኋለሁ፣ ውይይታችሁን የተቃና አደርግላችኋለሁ፣ ቤታችሁን እባርክላችኋለሁ፣ ሕይወታችሁን እባርክላችኋለሁ ነው ያለ ጌታ። ስለዚህ ነገር እግዚአብሔርን መወያየት አለብን ክርስቲያኖች። እነዚህ ወንድሞች ይህንን እየተነጋገሩ ሲጓዙ በመካከላቸው ተገኘ። ስለምንድን ነው የምታወሩ አላቸው። የሆነውን ሁሉ ነገሩት። ነገር ግን ገሰጻቸው። እናንተ የማታስተውሉ አላቸው። ልባችሁ ከማመን የዘገየ እንዴት ነቢያትንና የሙሴን ሕግ አላነበባችሁምን? ክርስቶስ ይህንን መከራ እንደሚቀበል፣ እንደሚሰቀል፣ እንደሚሞት፣ ሞትን ድል አድርጎ እንደሚነሳ አታውቁምን? አልተማራችሁምን? ስለዚህ እናንተ ልባችሁ ከማመን የዘገየ የማታስተውሉ ነው ያለ። እውነት ነው። እኛ ዛሬ እናስተውላለን። ወንጌል ሁል ጊዜ በዚህ መድረክ ይሰበካል። ቅዳሴው ሁል ጊዜ ይቀደሳል። ግን ስንቶቻችንን የምናስተውል? ክርስቶስ በመጣ ጊዜ እንዳንወቀስ እነዚህ ደቀ መዛሙርት 3 ዓመት ከ3 ወር ሐዲሳቱንም ብሉያቱንም ተምረው ነበር። ነገር ግን አላስተዋሉ። ብዙዎቻችን እንደዚህ ነው። ሲነገር እንሰማለን፣ ግን አናስተውልም። ልባችን የደነደነ ነው። አእምሯችን የተደፈነ ነው። አሁን ሰምተን ስንወጣ ከህሊናችን ከልባችን ቃሉ ይጠፋል። ስለዚህ እንዳንወቀስ ማስተዋል ያስፈልጋል። እናንተ የማታስተውሉ ልባችሁ ከማመን የዘገየ አለና ይህን ከነገራቸው በኋላ ትንቢተ ነቢያትን መጻሕፍትን እያመሰጠረ እያብራራ ሲነግራቸው ያ በሐዘን ልባቸው ደምቶ የነበረው ልባቸው እየረሰረሰ ፊታቸው እየፈካ ትምህርቱ እየጣፈጣቸው ትምህርቱ እየሳባቸው ያንን 60 ምዕራፍ የሚያህለውን መንገድ ምንም ሳይታወቃቸው ኤማሁስ ደረሱ ይላል። በዚህ ጊዜ ግን ኤማሁስ ሲደርሱ አልፎ የሚሄድ መሰላቸውና መምህር ሆይ አሉት፣ አንተ መልካም ሰው ትመስላለህ፣ እባክህ ከእኛ ጋር እደር ምስሌነ ወተመስየ ወተቆልቆለ ፀሐይ፣ እባክህ ከእኛ ጋር እደር፣ ሰዓቱ መሽቷል፣ ፀሐይም ጠልቃለች፣ ሰዎች ሊተናኮሉ ይችላሉ፣ ከእኛ ጋር እደር አሉት። የሚገርም ነው በእውነቱ። እደር ምስሌነ ከእኛ ጋር እደር አሉና ግድ አሉት ይላል። ይህ ነው እደር ከእኛ ጋር። አብሯቸው ገባ። እንግዳ መቀበልን እነዚህ ወንድሞቻችን ያሳዩናል። ያውን ክርስቶስ አያችሁ። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ከቁጥር 2 ላይ ወይትርሱ ተቀብሎ ነግድ ይላል። እንግዳ መቀበልን አትርሱ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ይላል። ስለዚህ እንግዳ መቀበል በረከት ነው። ሎጥ መላእክትን በእንግድነት ተቀብሎ ነበረ።
መላእክትን በእንግድነትም ቢቀበል ሎጥ በረከት አግኝቶበታል፣ ከጥፋት ድኖበታል። የሶዶምና የገሞራ ሰዎች በጥፋት ምድር ስትወጣቸው በጥፋት ሲያልቁ፣ ሎጥ ግን እስከነ ቤተሰቦቹ ከጥፋት ድኗል። መላእክትን በቤቱ ተቀብሎ ማለት ነው። መላእክትን። ስለዚህ እንግዳ መቀበል በረከት ነው። ከጥፋት ያድናል፣ በረከትን ያመጣል። እንግዳ አስመስሎ እግዚአብሔር ሎጥን በእግዚአብሔር ፊት ሞገስን አግኝቶ ስለነበር መላእክትን ላከለት። ሎጥ ግን እንግዶች መስለውት ጌቶቼ ግቡ በቤት የረፉ ብሎ ተቀበላቸው። ነገር ግን ሰዶምና ገሞራ በእሳት ስትቃጠል ስትጠፋ ሎጥን ይዘውት እስከነ ቤተሰቦቹ ወጡ። አዎ መላእክትንና እንግዶችን መቀበል አብርሃም አባታችን ሥላሴን በቤቱ ተቀብሏል። አያችሁ፣ አብርሃም አባታችን ሥላሴን እንግዳ ይወድ ስለነበረ ሥላሴን በቤቱ ተቀብሎ አስተናገደ። ነገር ግን ደሙ ከደረቀ ዘሩ ካለቀ በኋላ ሥላሴን በቤቱ ሲቀበል ቤቱ የአብርሃም ተባረከለት። ለልቡ ተስፋ ላይ ማረፊያ የሚሆን ይስሐቅን የመሰለ ልጅ ሰጠው። መካን ሆኖ ነበር የሚኖረው። ሥላሴ ግን በቤቱ ካገቡ በኋላ ይስሐቅን ትወልጃለሽ ብለው ለሳራ ነገሯት። ሳራ ግን ከት ብላ ሳቀችላል። በዚህ ምክንያት ነው ይስሐቅ የተባለ። ለምንድን ነው ሳራ የሳቀችው? እንደኔ ባለቤት አብርሃም ዘሩ ደርቋል፣ አልቋል፣ እኔም ደሜ ደርቋል። እንዴት ሊሆን ይችላል? በ90 ዓመት እንዴት ሊሆን ይችላል ብላ ሳራ ሳቀችላል። እግዚአብሔር ግን ከተናገረ የሚሳነው ነገር አለ? ክርስቲያኖች፣ የሚሳነው ነገር የለም። ስም አልቦ ነገር ዘይሳነው ለእግዚአብሔር ተብሎ ተጽፏል። ለእግዚአብሔር የሚሳነው ነገር የለም። ስለዚህ አብርሃም አበ ብዙኃን ተብሎ የብዙዎች አባት እንዲሆን ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ተብሎ ተባረከ። ሥላሴን በእንግድነት በመቀበሉ እነዚህ ወንድሞቻችንም አባቶቻችን ሉቃስና ቀሌዮጳ ክርስቶስን በቤታቸው ግድ ያሉና አስገቡት። በዚህ ጊዜ ክርስቶስ ከቤታቸው ገባ፣ ማዕድ አቀረቡለት። ማዕዱን ባርኮ ሲሰጣቸው ዓይናቸው ተገለጠ ይላል። ክርስቶስን አወቁት፣ መምህራቸው መሆኑን፣ አምላካቸው መሆኑን፣ ኢየሱስ ክርስቶስ መሆኑን አወቁት። ይህ ነው። ከዚህ በኋላ ክርስቶስ ተሰወራቸው። እነሱም እንደገና ከመቅጽበት አልቆዩም። ወዲያውኑ ያንን የ60 ምዕራፍ ያህል ጉዞ እንደገና ከዓለም ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ተመለሱ። አዎ ኢየሩሳሌም የቤተ ክርስቲያን ምሳሌ ናት። መንደር የተባለው ግን የዓለም ምሳሌ ነው። እነሱ ከቤተ ክርስቲያን ወጥተው መጀመሪያ ወደ ዓለም ሄደው ነበረ። ዛሬም ብዙዎች ከቤተ ክርስቲያን እየወጡ ወደ አዳራሽ የሚጓዙ ብዙዎች ናቸው። ከእግዚአብሔር ቤት እየወጡ ወደ ዓለም የሚጓዙ ብዙዎች ናቸው። እነዚህን ቅዱሳን ደቀ መዛሙርት ግን እግዚአብሔር በመከራቸው አልተለያቸው፣ አብሯቸው ተጓዘ። እግዚአብሔር ለምን? የልባቸውን ቅንነት አይቶ ምንም እንኳን ተስፋ ቢቆርጡም እምነት ስለነበራቸው የጀመሩትን ሳይፈጽሙ በመካከል የሚሰናከሉ አሉ፣ በመካከል የሚወድቁ አሉ፣ በመካከል የሚጠፉ አሉ፣ በመካከል ከቤተ ክርስቲያን ወጥተው የሚሄዱ አሉ። ነገር ግን ወጥቶ መቅረት ግን ከባድ ነው። የሰው ልጅ መውደቅ፣ መነሳት፣ ማግኘት፣ ማጣት፣ መራብ፣ መጠማት፣ መራቆት ያለ ነው። ነገር ግን የወደቀም ይነሳል፣ የተራበም ይጠግባል፣ ያጣም ያገኛል። ጽናት ካለው እምነት ካለ ማለት ነው።
ስለዚህ እነዚህን ወንድሞቻችን ቅዱሳን ሐዋርያት ደቀ መዛሙርትን ሉቃስንና ቀለዮጳን እግዚአብሔር መለሳቸው። እግዚአብሔር ከወደቁበት መለሳቸው። ወደ ኢየሩሳሌም ተመለሱ። እኛ አለማመናችን ነው እንጂ እናቶቻችን እኮ ክርስቶስ ተነስቷል፣ ሕያውን ከሙታን ጋር ስለምን ትፈልጉታላችሁ ብለው መላእክት ነግረውናል። እኛ አለማመናችን ነው እንጂ እንደተናገረ ተነስቷል ብለውን ማርያም መግደላዊትና ሁለተኛይቱ ማርያም ነግረውን ነበር ብለው እንደገና ወደ ወንድሞቻቸው ወደ 11 ወደ ቅዱሳን ሐዋርያት እየገሰገሱ ሄዱ። በዛም ሄደው የሆነውን ነገር ለአባቶቻቸው ለሐዋርያት ነገሯቸው ይለናል። ሐዋርያትም ይህንን በአግራሞት ይሰሙ ነበር። ለምን? ለሁለተኛ ጊዜ ክርስቶስ እንደተገለጸ። እነዚህ መጀመሪያ ለሴቶች ተገለጸ፣ በኋላ ለነዚህ ለሁለቱ ወንድሞች የተገለጸውን ሲነግሯቸው በአግራሞት እየሰሟቸው ሳለ ክርስቶስ ግን በተዘጋ ቤት ገባና ሰላም ለእናንተ ይሁን አላቸው። ደስ ይበላችሁ ክርስቲያኖች። አዎ ዛሬም እኛም ሰላም ለእናንተ ይሁን ይበለን። ሰላማችን ክርስቶስ ብቻ ነው። ዓለም ሰላም የላትም። ዓለም ሰላሟ ደፍርሷል። ዓለም በሰላም እጦት እየተቸገረች ነው። ዓለም አሁን እየተቸገረች ያለችው ዳቦ በማጣት አይደለም፣ ሰላም በማጣት ነው። ሰላም ቢኖር ትንሹ ይበቃል። አንዱን ለሁለት ተካፍሎ መብላት ይቻላል ወገኖች። የዳቦ ችግር ብዙም ሊጎዳ አይችልም፣ የሰላም ችግር ነው። ስለዚህ ሐዋርያት ሰላማቸውን አጥተው በነበረበት ጊዜ ግማሾቹ ተበትነው፣ ግማሾቹ በሐዘን ውስጥ ሆነው ቤት ዘግተው የአይሁድን ፍራቻ፣ የአይሁድን ቁጣ፣ የአይሁድን ግልምጫ ነገስ በእኛ ላይ ምን ያደርሱብን ይሆን እያሉ በነበሩበት ጊዜ ክርስቶስ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። እግዚአብሔር አምላካችን ክብር ምስጋና ለእርሱ ይሁን። አያችሁ ወገኖች፣ ይህንን ክብር ለእንዲህ አይነት በረከት የበቁ ሉቃስና ቀለዮጳ እየተነጋገሩ የሄዱ ነገረ እግዚአብሔርን ስለነበረ ነው። ስለዚህ እኔና እናንተ መነጋገር ያለብን ነገረ እግዚአብሔርን ነው፣ ነገረ ቅዱሳንን ነው። ማሰብ ያለብንም 3 ነገሮችን ማሰብ አለብን ወገኖች። በዚህ ዓለም ስለሆነ ሁልጊዜ ከህሊናችን ሊጠፉ የማይገባቸው 3 ነገሮችን ማሰብ አለብን። እነዚህ 3 ነገሮች አንደኛውና የመጀመሪያው ሞተ ወልደ እግዚአብሔርን ማሰብ አለብን። እግዚአብሔር ለእኛ ያደረግልን ውለታ፣ የከፈለውን ዋጋ ሁልጊዜ ልናስብ ይገባል። ስንነሳም፣ ስንተኛም፣ ስንሰራም፣ ስንበላ በአጠቃላይ ክርስቶስ ለእኛ ብሎ ያደረገውን ዋጋ መሞት የማይገባው አምላክ ለእኛ ብሎ መከራ ተቀብሎ እንዴት እንደሞተ ተዋርዶ ተሰቅሎ እንደ ወንጀለኛ የሾህ አክሊል ተደፍቶበት በአጠቃላይ የፈጸመውንን መከራ ለእኛ ብሎ ማሰብ ያስፈልጋል። ይሄ የማይረሳ ነው። ቅዱሳን ሁልጊዜ ይህንን ያስቡታል። ዓርብ ዓርብ ሁልጊዜ ይህንን ክርስቶስ ለእኔ ብሎ መራራ ሐሞትን ጠጥቷል ብለው መባጽዮን የሚባሉ ጻድቅ ዓርብ ዓርብ ሁልጊዜ ኮሶ ይጠጡ ነበረ። የክርስቶስን ነገረ መስቀሉን እያሰቡ ማለት ነው። ዓርብ ዓርብ ሁልጊዜ ሰውነታቸውን ይገርፉ ነበር። ክርስቶስን ያስቡታል ሁልጊዜ። ቅዱሳን እንደዚህ ናቸው። ለእኔ ብለህ መራራ ሐሞትን ጠጣ ብለው ዓርብ ዓርብ ሁልጊዜ ኮሶ ይጠጡ ነበር። ለእኔ ብለህ ሰውነትህን ተገረፍክ፣ ሥጋ አልቆ አጥንት እስኪቆጠር ጊዜ ድረስ 6 ጊዜ 6666 ጊዜ ለእኔ ብለህ የተገረፍክ እያሉ ዓርብ ዓርብ ሰውነታቸውን በሰንሰለት በእሾህ ይገርፉ ነበር፣ ሰውነታቸውን ያደሙ ነበር። ስለዚህ እኛም እንደዛ ባናደርግ እግዚአብሔር ያደረገልን ማሰብ አለብን።
ሁለተኛው ደግሞ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ ሰማዕታትን ማሰብ ያስፈልጋል። እመቤታችን ድንግል ማርያም የደረሰባትን ጭንቅ፣ የደረሰባትን መከራ ልጇ ወዳጇ ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ እያነባች ሌላው ሁሉ ሲበተን ድንግል ማርያም ግን ከመስቀሉ ስር አልተለየችም። ዮሐንስና ድንግል ማርያም እንደውም ዮሐንስ ቅዱስ ዮሐንስ ይህንን እያሰበ ነው የሚለው ታሪኩ። ዕለተ ዓርብን ሲያስብ እስከ ፍጻሜው ድረስ አንድ ቀን ደስተኛ ሳይሆን ፊቱ እንደጠቆረ ዓይኖቹ እንደ ሰን ውሃ እንባቸውን እያፈሰሱ ነው ኖረ የሚለው ዮሐንስ ዕለተ ዓርብ እያሰበ። ድንግል ማርያምም ከልጇ ከመስቀሉ ስር ቆማ ዕለተ ዓርብን እያሰበች በግብፅ በረሃ የተሰደደችውን ስደት እያሰብ ሁልጊዜ ይሄንን እያሰብን መኖር አለብን። ነገረ ቅዱሳንን፣ ነገረ ሰማዕታትን ቅድምን መዘምራኑ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ የተናገሩትን እነ ሰማዕቱ ቅዱስ ጊዮርጊስ ስለ ጽድቅ ብለው ስለ ኢየሱስ ክርስቶስ ስም ብለው መከራ ተቀብለዋል። አንገታቸውን በሰይፍ ተቀልተዋል። ሰማዕትነት ቀላል አይደለም። ሃይማኖት ቀላል አይደለም። ዋዛ አይደለም ሃይማኖት እና ታላቁ ሊቅ ቅዱስ ኤፍሬም እንደተናገረው አማን መነኑ ሰማዕት ጣዕማ ለዘላለም ወካው ደሞ በእንተ እግዚአብሔር ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት። ሰማዕታት የዚህን ዓለም ክብር ናቁ፣ ደማቸውንም ስለ ኢየሱስ ክርስቶስ ብለው አፈሰሱ፣ መራራ ሞትን ታገሱ ይላል። ቀላል አይደለም ይሄ ወገኖች። ስለዚህ ግፍአ ሰማዕታትን በሰማዕታት ላይ የተፈጸመውን ግፍ እያሰብን ሁልጊዜ ራሳችንን ለጽድቅ ማዘጋጀት ያስፈልጋል። ሞተ ወልደ እግዚአብሔርን ግፍአ ሰማዕታትን ማሰብ ያስፈልጋል ክርስቲያኖች። ሶስተኛውና የመጨረሻው ግን ሁሉም ሰው የሚደክም ለዚህ ስለሆነ ጣዕመ መንግሥተ ሰማያትንና ገሃነመ እሳትን ማሰብ ነው። አዎ እነዚህን እያሰብን ነው ስራ መስራት ያለብን። ዛሬ ስራ ካልሰራን፣ ዛሬ ካልሮጥን በኋላ ምንም የምንሰራው ስራ የለም ወገኖች። የመንግሥተ ሰማያትን ጣዕም እያሰብን ዛሬ መጋደል ያስፈልገናል። ዛሬ በጎ ስራ መስራት ያስፈልገናል። ዛሬ ጽድቅ ማድረግ ያስፈልገናል። ይሄ የሆነ እንደሆነ ተስፋ መንግሥተ ሰማያት ካገኙ የማያጧት ከገቡባት የማይወጣባት ስለሆነች እሷን እያሰብን ልንኖር ያስፈልጋል። መሽቀዳደም ያስፈልጋል። ጻድቃን እሷን ለማግኘት ይሽቀዳደማሉ። የዚህንን ዓለም ክብር እንደ መርገም ጨርቅ ይንቁታል። ለምን? ሁሉም ነገር ኃላፊና ጠፊ ስለሆነ ማለት ነው። ገሃነመ እሳት እሳቱ የማይጠፋ ትሉ የማያንቀላፋ ከባድ ስለሆነ እሱን ማሰብ ያስፈልጋል። አምላኬ በቀኝ እንዲያቆመኝ ዛሬ ስራ መስራት አለብኝ ማለት አለብኝ። ምናልባት ሰው ጽድቅም ኃጢአትም ይስማማዋል። ሰው ደካማ ነው። እያንዳንዳችን ተሰናክለን ልንወድቅ እንችላለን። ነገር ግን በንስሐ በአባቶቻችን ንስሐ ገብተን ተጸጽተን አባቶቻችን የሚሰጡንን ቀኖና ተቀብለን ቅዱስ ሥጋውን ክቡር ደሙን በልተን ጽድቁንና መንግሥቱን ለመውረስ ራሳችን መዘጋጀት ማብቃት ያስፈልገናል ወገኖች። ይህ የሆነ እንደሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት ይላል። እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞት እንኳን ሕያው ነው ይላል። እኛ ክርስቶስን ካመን
ስለ ክርስቶስ ብለን መከራ ከተቀበል፣ ስለ ክርስቶስ ብለን ከደከም፣ ያለንን ስለ ክርስቶስ ብለን ለድሆች ካካፈል፣ በጎ ስራ ከሰራነ በዚህ ዓለም በስጋ ብንሞት እንኳን በነፍስ ሕያው ነን ማለት ነው። ስለዚህ አባቶቻችን ሉቃስና ቀለዮጳ ተስፋ አድርገን ነበር አሉ። ያ ተስፋ ያደረጉት ምድራዊውን ግን እግዚአብሔር እሱን ትቶ ለታላቁ ለሰማያዊው ርስት መረጣቸውና ከወደቁበት አነሳቸው። ወደኋላ ከመመለስ እግዚአብሔር አዳናቸው። ዛሬም ሁላችንም ወደኋላ ከመመለስ እግዚአብሔር ይጠብቀን፣ ጽድቁንና መንግስቱን እግዚአብሔር ያውርሰን። ወስብሐት ለእግዚአብሔር።